ቀናችሁ እንዴት እያለፈ ነው? እኛ ጋር ደመቅ እንዳለ ነው። ዛሬ በዙረት ሰዓት እንግዲህ ከኢትዮጵያ ወጣ ብለን በሀገረ አሜሪካ ተገኝተናል። ካርሎስ ሮዛሪዮ ትምህርት ቤትን እንግዲህ ጎብኘት ልናደርግ ነው ዛሬ በዙረት ሰዓታችን። መልካም ጊዜ። ሰላም እንዴት ናችሁ? ዛሬ የምንገኘው መሃል ዋሽንግተን ዲሲ ካርሎስ ሮዛሪዮ ትምህርት ቤት ነው። ካርሎስ ሮዛሪዮ ትምህርት ቤት እንግዲህ ካሁን በፊት መጥተን አስጎብኝተናችሁ ነበር። ከተለያዩ ሀገር ለሚመጡ ኢሚግራንቶች ትሬኒንጎችን፣ ስልጠናዎችን ይሰጣል። ዛሬ ደግሞ ከአስተማሪዎች ጋር ከተማሪዎች ጋር ያለው ኢንተራክሽን ምን ይመስላል ወደ ውስጥ ገባ ብለን እናስጎበኛችኋለን። ከኛ ጋር ቆዩ። ደምሴ ይባላለሁኝ። በካርሎስ ሮዛሪዮ ትምህርት ቤት ውስጥ የስቱደንት ሰርቪስ ወይም የተማሪዎች አገልግሎት መምሪያ ኃላፊ ነኝ። ካርሎስ ሮዛሪዮ ትምህርት ቤት ውስጥ ለ7 ዓመታት ሰርቻለሁኝ በተለያዩ የስራ ክፍሎች፣ የስራ መደቦች። የመጀመሪያው ዋናው ነገራችን ቋንቋ እናስተምራለን። ማንኛውም ከዜሮ ጀምሮ እስከ ከፍተኛ ድረስ ቋንቋ ትምህርት እናስተምራለን። በመቀጠል ደግሞ የተለያዩ ወደ ስራ ዓለም ሊያስገቡን የሚችሉ የሕክምና እርዳታ፣ የአስተማሪ ረዳት እንዲሁም አይቲ የተለያዩ ኮርሶችን፣ የምግብ ማዘጋጀት ኮርሶችን እንሰጣለን። አዲሱም ለመጡ ወይንም ደግሞ እዚህም ሆነው ይኖሩ የነበሩ ስለ ትምህርት ቤቱ ለማያውቁ ሰዎች ያገለግላል ትምህርት ቤቱ። ምንድነው ግን ሪኳየርመንቱ እዚህ መጥቶ ትሬኒንግ ለማግኘት አንድ ሰው? የዲሲ ነዋሪነቱን የሚያረጋግጥ ዶክመንቶች ማሳየት ይኖርበታል። የእድሜ ገደብ አለው? እድሜ ከ16 ዓመት በላይ በማንኛውም እድሜ ደረጃ ይቀበላል ትምህርት ቤቱ። ቋንቋ ትምህርት ስንመዘግባቸው ዩዥዋሊ የሚደረገው ነገር ፈተና ይፈተናሉ፣ የት ጋር ነው ያሉት የሚለውን ለማየት። በዛ መሰረት የሚገባቸው ከኦሪንቴሽን ጀምሮ እስከ 8ኛ ሌቭል 8 ብለን የምንለው ድረስ አለ። በዛ መሰረት እናስገባቸዋለን። ትምህርት ቤቱ ለተማሪዎች በአጠቃላይ በወር 70 ብር የስማርት ትሪፕ ካርድ ወይንም የባስ ካርድ ይሰጣቸዋል ማለት ነው። ከዛ በተጨማሪ እድሜያቸው ከ16 እስከ 21 ለሆኑት ደግሞ ኪድስ ራይድ ፍሪ የሚባለውን እሱን ካርድ ይሰጣቸዋል። ያው እሱ ደግሞ አንሊሚትድ የሆነ መጓጓዣ ነው የሚሆነው። ትምህርት ቤቱ የራሱ ሸትል አለው። ከተለያዩ ሜትሮ ስቴሽኖች ላይ ፒክ ተማሪዎችን ያነሳ ወደ ትምህርት ቤቱ የሚያመጣ ማለት ነው። እነዛን አይነት አገልግሎቶች እንሰጣለን። ስቱደንት ሰክሰስ ቲም የሚባሉ አሉ። እነሱ እንደዚሁ ኮሌጅ አሁን አገር ቤትም ሆነን ዲግሪ ኖሮን ወይ ማስተርስ ኖሮን ወደዚህ ሀገር እንመጣለን። እሱን ነገር ኢቫሉዌት በማስደረግ ወደሚቀጥለው ደግሞ ወደ ዩኒቨርሲቲዎች፣ ሌሎች ዩኒቨርሲቲዎች ለማመልከት ከፈለጉ ደግሞ እሱን ሰፖርት በማድረግ በአፕሊኬሽኑ በተለያዩ መንገዶች እርዳታ ይሰጣሉ እነሱ ግሩፖች። አዲስ ተማሪ አግኝተሻል? አይ ነው። እንኳን ደህና መጣሽ ወደ ክላሳችን። ከዛሬ ጀምሮ የኛ ተማሪ ነው የምትሆኚው። 8 ሰዓት ተኩል ላይ እዚህ ክፍል ውስጥ ተጠብቅሻለሁ ማለት ነው። ክላስ መቅረት የለም? ክላስ መቅረት የለም። አቴንዳንስ ላይ በጣም ሲሪየስ ነኝ። ተማሪዎች እዚህ የሚማሩት ለተለያየ ፐርፐዝ ነው። ግዴታ ስራ ለመያዝ ላይሆን ይችላል። አንዳንዶች ለምሳሌ ቋንቋቸውን ለማሻሻል እና ከልጆቻቸው ጋር በቀላሉ ለመግባባት ኢቭን አያቶች የሆኑ ሰዎች እንኳን ራሱ
ከልጅ ልጆቻቸው ጋር በደንብ ለመግባባት እንዲችሉ ኮሚኒኬት ለማድረግ እንዲችሉ ክላስ ይወስዳሉ። ስለዚህ እኛ ጋር ማንኛውም የእድሜ ገደብ ላይ ያለ ተማሪ መጥቶ ክላስ መውሰድ ይችላል። ESL ክላሶች ብቻ ሳይሆን ሌሎች በርካታ ፕሮግራሞች አሉት ካርሎስ ሮዛሪዮ። እዚህ መጀመሪያ የESL ሌቭሎቹን እንዳጠናቀቁ የተለያዩ የካሪየር ፕሮግራሞች አሉ። እንደየምርጫቸው እነዛን ክላሶች መውሰድ ይችላሉ። ኢቭን የአይቲ ፈንዳሜንታልስ ክላስ ሁሉ አለን። ያንን ሁሉ ወስደው ወደ አይቲ ፊልድ ሁሉ መሄድ ይችላሉ ማለት ነው። ከዚህ ትምህርት ጨርሰው ሲወጡ ከዛ በኋላ ያለው ግንኙነታችሁስ እንዴት ነው? ይቀጥላል? በጣም ብዙ እዚህ ተማሪ የነበሩ አሁን እዚህ በስራ ላይ የሚገኙ ብዙ ሰዎች አሉ። ያ ወደ በኋላ ላይ እንደውም ፈቃደኞች ከሆኑ ልታናግራቸው የምትችያቸው ሰዎች እዚሁ ተምረው እዚሁ ስራ የሚሰሩ። ሌላ ከኮምፒውተር ውስጥ የምትሰጡት አገልግሎቶች ምን ምንድን ናቸው? ነርሲንግ አሲስታንት ክላስ አለ። ለምሳሌ አይቲ ፈንዳሜንታልስ ክላስ አለ። ኩሊነሪ አርትስ ወይንም በምግብ በሬስቶራንት ዘርፍ መስራት ለሚፈልጉ ሰዎች ለነሱ የሚሰጥም ክላስ እንደዚሁ አለ። ሲቲዝንሺፕ ክላስ አለ። ሲቲዝን ለመሆን አንድ ሰው የሲቲዝንሺፕ ፈተናውን ፕራክቲስ ለማድረግ ኢንተርቪውን እንደዚሁ ለመዘጋጀት የሚሰጥም ክላስ አለ እንደዚሁ። ብዙ ፕሮግራሞች አሉን። ምን ያህል ጊዜ ይፈጃል ይሄ ትሬኒንግ ለመጨረስ? አሁን የኮምፒውተር ስኪል ትሬኒንግ ጀምሪ ብለሽኛል። እንግዲህ ልክ ነው። ምን ያህል ጊዜ እንደምፈጅ ቢለወቅ ብዬ ነው። ለምሳሌ የአይቲ ፈንዳሜንታል ክላሶቹ አንድ ሴሚስተርም እንደዚሁ 2 ሴሚስተርም 1 ዓመትም ይፈጃሉ። ያንን ነው። 1 ሴሚስተር ማለት one whole school year ማለት ነው። ካርሎስ ሮዛሪዮ ለተማሪዎች እንደ ሁለተኛ ቤት ነው እውነት ለመናገር ለኛም ለሰራተኞችም ጭምር። ስለዚህ ሁለተኛ ቤታቸው እንደሚሆን አስበው እንዲመጡ ጋብዛለሁኝ። ሁሉንም የአማርኛ ቋንቋ ተናጋሪም ሌላ ቋንቋ ተናጋሪም ተማሪዎች በደስታ እንቀበላለን። እንግዲህ እኔ ክላስ ልቀጥል ነው ማለት ነው። ስንት ሰዓት ነው የሚያልቀው? ነው ገና 11 ተኩል ድረስ ክላስ አለ። ስለዚህ እቺን የምትሰሪያትን የሰጠሁሽን ቀጥይ። ስሜ ጸጋዬ ውርጌሳ እባላለሁ። እዚህ ካርሎስ ሮዛሪዮ ውስጥ የኢኤስኤል ወይም ሁለተኛ ቋንቋ አስተማሪ ነኝ፣ የእንግሊዝ አስተማሪ ነኝ። እንግዲህ 15ኛ ዓመቴ ነው። 15 ዓመት ታስተምረዋል? 15ኛ ዓመቴ ነው። ኦኬ። እንዴት ነው ግን እስቲ አዲስ ተማሪዎች ሲመጡ መጀመሪያ ቻሌንጅ የሚያደርጋቸው ምንድን ነው? አዲስ ተማሪዎች በዘወይ እኔም የማስተምረው አዲስ የሚመጡትን ነው። የቋንቋ ችግር ስለሆነ መጀመሪያ ድንጋጤ ያለ እንዴት ምን አይነት አስተማሪ ገጥሞኝ በምን አይነት ሁኔታ እወጣዋለሁ የሚል ከድንጋጤ ጋር ባለመተማመን ስሜት ነው የሚመጡት። ነገር ግን እዚህ ብዙ የተለያየ ሀገር ተማሪዎች ያሉበት ስለሆነ ሁሉም የራሱ ባክግራውንድ አለው። የእኛም ተማሪዎች የራሳቸው ችግር ይዘው ስለሚመጡ የእኛን ሰው ሲያዩ በጣም ይደሰታሉ። በቋንቋቸው ሰፖርት ያገኛሉ። ያንን በመደገፍ እኛ ተማሪዎችን ኮንፊደንስ እንዲኖራቸውና በማንኛውም መልኩ እንግሊዝኛቸውንም ሆነ ማንኛውንም ሙያዊ ትምህርት ተምረው እንዲጨርሱ ድጋፍ ስለምናደርግ ጥሩ ውጤት ላይ እንዲበቁ እናደርጋቸዋለን። አብዛኞቹ ሀበሾች እንግዲህ አዲስ ነው ወደዚህ ሲመጡ ከኢሚግሬሽን ጋር ሎየር ይፈልጋሉ፣ የሚያማክራቸው ሰው ይፈልጋሉ። እነዚህ አይነት ሰፖርት ያገኛሉ በቀላል? ትምህርት ቤቱ ለዚህ የተዘጋጀ ነው። በተወሰነ ጊዜ ሁሉንም ቋንቋ ሊናገሩ በሚችሉ መልኩ ጠበቆች መጥተው በነፃ አገልግሎት ሁሉ ይሰጣል እዚህ ትምህርት ቤት። ያንን ኢንፎርም እናደርጋቸዋለን። አይደለም ለነሱ በቤተሰቦቻቸውም እንዲህ አይነት ችግር ያለባቸው ካለ እንዲረዱ ለማድረግ ትምህርት ቤቱ ትልቅ ድጋፍ ይሰጣል። እንግዲህ እዚህ ሀገር ትልቁ ነገር ኢንፎርሜሽን ካላወቅን የትም መራመድ አንችልም እና ያን ነገር የሚያገኙበት ትልቅ ገበታ ነው ማለት ይቻላል ይሄ ትምህርት ቤት። ኢንሹራንስ ብቻ አይደለም፣ ልጆች ካላቸው ለልጆች ዴይ ኬር የት አድርጌ ልጄን መጥቼ እማራለሁ ብለው እንዳይጨነቁ ትምህርት ቤቱ የት ሄደው አፕላይ ማድረግ እንደሚችሉ፣ በምን መንገድ ሶልቭ ሊያደርጉ እንደሚችሉ፣ ስራ ከሌላቸው ስራ እንዲያገኙ አቅማቸው በሚፈቅድ ወይም ችሎታቸው በሚፈቅደው ሁኔታ ስራ አግኝተው መስራት እንዲችሉ፣ ራሳቸውን እንዲያስተዳድሩ ይሄ ሁሉ ድጋፍ ስላለው ትምህርት ቤቱን አንዴ ከጀመሩት እና እንዲህ አይነት
ድጋፎችን መኖሩን ሲያውቁ ይቀጥላሉ እስከ መጨረሻው ድረስ ማለት ነው። እዚህ ትምህርት ቤት ለመማር ምንም አይነት የገቢ ሁኔታ አይጠይቅም። በዛው ትምህርት ቤቱ ነፃ ነው። ነፃ ትምህርት ቤት ነው። የሚከፍሉት ለአይዲ ቀደም ሲል 20 ብር የነበረ አሁን 60 ብር የሆነው ኮምፒውተርም ስለሚሰጥ በክራይ መልክ አመቱን ሙሉ እንዲጠቀሙበት ኮምፒውተር ይሰጣል። ስለዚህ 60 ብር ከመመዝገቢያ ውጭ ምንም አይነት ክፍያ የለም። ብዙዎቻችን የዚህ ነገር ስንመጣ እዚህ ሀገር ያለውን ትልቅ ኦፖርቹኒቲ አናውቅም። ከኦፖርቹኒቲዎቹ አንዱ በትምህርት ራስን አሻሽሎ የተለያየ ኑሮን ከፍ ማድረግ ነው እና ይህ ትምህርት ቤት ብዙ አጋጣሚዎችን ወይም ደግሞ ብዙ ኦፖርቹኒቲዎችን ለሰዎች ይሰጣል። ስለዚህ የእኛ ኮሚኒቲ እንዲጠቀምበት እመክራለሁ። እንግዲህ ከኢትዮጵያ ወይም ከተለያየ ሀገር የሚመጣ ሰው ብዙ የትምህርት ባክግራውንድ ሊኖረው ይችላል፣ ግን መግቢያ ይፈልጋል፣ ቀዳዳ ወይም ደግሞ አይስ ብሬከር ይፈልጋል እና እኔ አሁን ለምሳሌ ኢትዮጵያ ውስጥ አስተማሪ ነበርኩኝ፣ ግን ደግሞ እዚህ መጥቼ ብዙ ዓመት የተለያዩ ስራዎች ሰርቻለሁ። ታክሲ ነድቻለሁ፣ ኡበር ነድቻለሁ፣ ባስ ነድቻለሁ። ግን አንቲል ካርሎስ ሮዛሪዮን እስከማውቀው ማለት ነው እና ካርሎስ ሮዛሪዮን ሳውቀው ግን ገባው ትምህርት ቤት አድቫንስ እንግሊሽ ጀመርኩኝ። ከዛ የአይቲ ኮርስ ወሰድኩኝ። ከዛ በኋላ ቀጠሉኝ እዚህ አሁን አስተማሪ ነኝ ማለት ነው። እንደዚህ ተማሪ ሆነን እዚህ ክላስ ውስጥ እየመጣን የተማርን ባለንበት ጊዜ ነው ይሄን ኦፖርቹኒቲ አግኝተን ደግሞ አሁን ወደ አስተማሪነት የተለወጥነው። እዚች ጋር ቁጭ ብለህ ተምረህ አሁን ደግሞ እዚች ቁጭ አስደርገህ እያስተማርክ ነው። ይሄ ደስ ይላል። ዋናው ነገር ትምህርት ቤቱን ማወቅ ነው። ትምህርት ቤቱ በጣም የብዙ ኢሚግራንትን ህይወት የለወጠ ትምህርት ቤት ነው በእውነት ላለፉት 50 ምናምን ዓመታት ከፍተኛ የሰው ኃይል በጣም ወደ ከፍተኛ ደረጃ የደረሰበት ምንም እንግሊዝኛ የማይችሉ ሰዎች ጀምረው ከፍተኛ ደረጃ ላይ የደረሱበት ቤት ነው። በጣም ይሄ ቤት ጠቃሚ ነው። በተለይ ለእኛ ኮሚኒቲ ብዙ 2 ስራ 3 ስራ ከመስራት አንድ ስራ እየሰሩ ያን አንድ ኦፖርቹኒቲ ተጠቅሞ ህይወትን መለወጥ አስፈላጊ ነው ብዬ አስባለሁ። ተማሪዎቹን ግን ፎሎ አፕ ታደርጋላችሁ? ምክንያቱም አንዳንዱ ሬጅስተር ያደርግና ስራ ይጀምራል፣ በጎን ይቀራል። እንደዚህ አይነት ፎሎ አፕ አላችሁ? ከተማሪዎች ጋር ግንኙነት አለ? በጣም እያንዳንዱ አስተማሪ ይደውላል፣ ኢሜይል ይልካል፣ ሪማይንድ የሚባል አፕ አለ። በዛ በኩል ሜሴጅ ያደርጋል እና ፎሎ አፑ በጣም ጠንካራ ነው። በጣም ሰፖርት የሚፈልግ ካለ ሰፖርት ያደርጋል። ትምህርት ቤቱ ስቱደንት ሰርቪስ የሚባል አለ። በስቱደንት ሰርቪስ በኩል ሰፖርት ያደርጋል። ከአስተማሪነት ወደ ተማሪነት እንደገና ወደ አስተማሪነት ማለት ነው። በሶስት ደረጃ። ቴንኪው በጣም አመሰግናለሁ። እሺ መልካም ቀን። ትምህርት ቤቱ ዌብሳይት ላይ ገብተው www.carlosrosario.org ላይ ገብተው ኢንፎርሜሽኖች እንደገቡ ቀጥታ ለመመዝገብ ማምጣት ያለባቸውን ዶክመንቶች እነሱን ነገሮች ማሳይ ምን እንደሆኑ የሚያሳይ ዌብሳይት አለ። ስማቸውን ኢንተረስት ሊስት ላይ ያስገብተው ከዛ በኋላ የሬጅስትሬሽን ዲፓርትመንቶች ያሉ ሰዎች ደውለው ኮንታክት ያደርጓቸዋል። ቋንቋቸውን ከገለጹ እዛ ላይ በአማርኛ የሚሰሩ ሰዎች ስላሉ ብዙ ዲፓርትመንት ውስጥ አማርኛ የሚናገር ሰው ስላለ እነዛ ሰዎች ሪች አውት ያደርጓቸዋል።
ላዛሪዮ ትምህርት ቤት በተለያየ ሙያ ያሰለጠናቸው ተማሪዎች ዛሬ እየተመረቁ ነው። ከተማሪዎቹ ጋር ቆይታ አደርጋለሁ። እንኳን ደስ አለሽ። እንኳን አብሮ ደስ አለን። አመሰግናለሁ። እስቲ ራስሽን አስተዋውቂኝና በምን ሙያ ነው የተመረቅሽው? ታየች ፍቃዱ እባላለሁ። ነርስ ኤድ ነው የተማርኩት። ኦኬ። ምን ያህል ጊዜ ፈጀብሽ? አክሰለሪ ፕሮግራም ነው የተካፈልኩት። 3 ወር ነው የሚፈጃው እሱ። ኦኬ። እንዴት ነበር እስቲ ጉዞውን ንገሪኝ። አክሰለሬት ስለሆነ በጣም ታፍ ነበረ። ደግሞ እየሰራው ነው የተማርኩት ነበረ። ስለዛ ከስራ ጋር ይከብድ ነበረ፣ ግን በቃ ማድረግ እንደሚቻል በዚህ አውቄያለሁ። እየሰራን መማር፣ ራሳችንን መቀየር፣ ራሳችንን ማሻሻል እንደምንችል ከዚህ ተምሬያለሁ። ምን አይነት እርዳታ ነው የምታገኙት ከትምህርት ቤቱ? ትምህርቱ በአጠቃላይ ነፃ ነው። እኛ ደግሞ አክሰለሬት በመሆናችን ደግሞ ሌላ አሁን የባስ ምናምን ሳይቀር ሁላ ነው የምናገኘው። የኪስ ገንዘብ ይበል ተሰጥቶን ነበረ። My name is Maran. I am a nursing student and I wanted to do this so I can start working before I graduate my actual nursing career. And I really loved it. I felt like it was very fast, but at the same time it was easy and it was not a lot. And I really loved it, yeah. Okay. ዛሬ እንግዲህ ተማሪዎችሽን አስመርቀሻል። እንኳን ደስ አለሽ። እስቲ ራስሽን አስተዋውቂኝና የስራ ድርሻሽ ካርሎስ ሮዛሪዮ ያለሽ የስራ ድርሻ ነገር። ስሜ ቪና አሊ ይባላለሁ። እዚህ ካርሎስ ሮዛሪዮ ላይ ነርስ አክሰለሬትድ ፕሮግራም አስተማሪ ነኝ። ተማሪዎቼ በመመረቃቸው እጅግ በጣም ደስ ብሎኛል። ነርስ ኤድ ከተማሩ በኋላ ጃብ ኦፖርቹኒቲ አለ። ኬሪየር ፌሮች አሉ፣ ይዘጋጃሉ። በዛ ፌር ላይ ሰዎች መጥተው ይሳተፋሉ። እነዚህ ሰዎች ስራ ያገኛሉ ማለት ነው። ስራ ካገኙ በኋላ ዋና ደግሞ ሊንክ ያደረገው ትምህርት ቤታችን ሜዲስታር ዋሽንግተን ሆስፒታል ሴንተር ጋር ነው። እዛ ስራ እንዲያገኙ ይደረጋል ማለት ነው እና ሌሎችም ቦታዎች የሚያስፈራ ይመስላል፣ ማይቻል ይመስላል፣ ግን ስንጀምረው ማይቻል ነገር የለም። ስለዚህ ደግሞ አስተማሪዎቹ በደንብ በቃ ነው የሚያስተምሩትና ብዙ ሄልፕ ነው ያለው። መጽሐፍ ይሰጣሉ፣ ዋን ቱ ዋን ኢቨን ስተዲ እንድናደርግ ይረዱናል። ስለዚህ ሁሉም ሰው ይምጣና ይማር። It will help you like start something before you go to actually college, or if you want to decide to do something, it's better to go to the school and then see, and then it's going to help you decide whether you want to do other things for free without actually like paying money for anything. እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።